አዲስ አድርገኝ ዛሬ ማሮጌ ነኝ ካልና ተግባሬ ስማማው ያለኝ ስለራሴ ሌላ ሰው ሲያማሰማሁና ቡዳ ሆነን እንዴ እኔ ራሴ ቡዳ ነኝ እንዴ እኔ ልጅ ሆነን አስታውሳለሁ የሆነ ቦታ የሆነ መንደር እንዳትሄዱ ያ የቡዳ ሰፈር ነው ልጆች ሆነን በቃ ሲያተኩሰን ቤተሰብ የሚጨነቅበት መንገድ ምናምን አስታውሰዋለሁና በቃ ቡዳ የለም አልኩ በቃ ይዛጋ ምክንያቱም እኔ በዛ በማላውቀው አካባቢ ባይተዋር በሆንኩበት ቦታ ላይ እንደ ቡዳ ተቆጥሬ ነበርና በቃ የለም ሰዎች የሆነ ስፕሪት ጤነኛም ሆኑ ጤነኛ አስተሳሰብ የሌላቸው ሰዎችን ለመረበሽ ሆን ብለው ሌላዎችን ለማጥቃት የሚጠቀሙት ኃይል ሊኖር ይችላል ያንንም በህይወቴ ብዙ ነገር ተመልክቻለሁ ማስተዋልም እየቻልኩ መጥቻለሁ ነገር ግን እንደው የሆነ ጎሳ ወይ የሆነ ማህበረሰብ ወይም ደግሞ የሆነ የህብረተሰብ ክፍል ቡዳ ነው ተብሎ የተሰየመ ክፍል በርካታ አካባቢዎች ላይ እንሰማለን ለኛ ለኢትዮጵያኖች አዲስ አይደለም እኔ ዛሬ ይሄንን ነገር የእናንተን ሐሳብ እንድትሰጡኝ የፈለኩት በእኔ እምነት ቡዳ የለም የሳን ሰሞን ልነግራችሁ አልችልም እኔ ራሴን ተጠራጥሮ ነበር ልጁን አላውቀውም እንደ መምህር ከሌሎች ሰዎች ስሰማ በጣም አዝኛለሁ ያለ ጊዜ የተቀጸፈ ልጅ ነው ድንገት መርፌ እየወሰደ ያለ በድንገተኛ ህመም ነው የሞተው ልጁ ምናልባት ማናቀው ብዙ ተላላፊ በሽታዎች አሉና ቃለም ቫይራል አሉ ባክቴሪያ አሉ እና እግዚአብሔር ፈቅዶ ወስዶታል ግን በዚህ በሱ አማማት ውስጥ ብዙ ሰዎች ግን ተጠርጥረን ነበርና ይሄን ህይወት ክፍል ላካፍላችሁ ይሄ ነው እናንተ ቡዳ አለ ብላችሁ ታስባላችሁ ወይ እውነት ለመናገር እኔ ልጆችን ሳሳድግ በጣም በርካታ ፈተናዎችን አይቻለሁ እንደ እናት እንደ ወላጅ ተፈትኛለሁና ብዙ ነገሮችን ማለፍ ያለው ግን እናንተ ቡዳ አለ ብላችሁ ታስባላችሁ እስቲ ሐሳባችሁን ስጡኝ አመሰግናለሁ እኛም እናመሰግናለን ስለ ግልጽነትሽ ግልጽ ናት ልጅቷ በትክክል ሐሳቧን በደንብ አድርጋ አንጸባርቃለች በዚህ አጋጣሚ የቲክቶክ ፕሮግራሟን ገብታችሁ ብታዩት ወይም ደግሞ የቲክቶክ ቻናሏን ገብታችሁ ብታዩት ማን ፍቅር በላይ ነው የምትባለው ብዙ ጠንቋይ ጎረቤት መምህርት በነበረችበት ሰዓት ጠንቋይ ጎረቤት እንደነበረቻትና ማን ጠንቋይ የምትባለች ስሟ ጠፋኝ አቅርባት ማለት ስለሷ ተናግራ ነበርና እንደዚህ የምታወራ ወድ አይደለም በሷ መንፈስም ተበልታ ነው ብዬ ነው ማስበው ለምን ገና በልጅነቷ ጀምሮ አባቷ እንዴት እንዳሳደጋት እንዴት በጥሩ ቤተሰብ እንዳደገች ስትናገር ነበር ፕሮግራሞቿን ስላየሁኝ ነው ምንድነው እሷ የተናገረችው ሙሉ በሙሉ ሐሳቡን ቁጭ ላግላችሁና ከዛ ወደ ገጠመኝ ይገባለሁ ባጭሩ ነው መነግራችሁ መጀመሪያ እሷ ቡዳ ሳትሆን ቡዳ ነሽ ተብላ ስለተወነጀለች ቡዳ የለም ብላ መደምደም ጥፋት ነው አንድ ዕቃ ተሰርቋል የተሰረቀው ዕቃ ሳይገኝ ሌባ አንተ ነህ ተብለ ብትከሰስ አንተ ወይ አንቺ ብትከሰሺ ሳትሰርቁ ስለተከሰሳችሁ እኔ አይደለሁም ማለት ነው እንጂ ያለባችሁ የተሰረቀ ዕቃ የለም አይባልም ወይም ደግሞ የሰረቀ ሌባ የለም አይባልም ምክንያቱም እናንተ እንዳልሰረቃችሁና እንዳላደረጋችሁት ዕቃው እንዳልወሰዳችሁት ብቻ ነው መናገር የሚጠበቅባችሁ እህታችን እየተናገረች ያለችው ምንድነው ልጁ ሞተ ተባለ የሞተው በቡዳ ነው ተባለ ከዛ ደግሞ እኔ ቤት መተው ለሊት በአንካሲ ማለት ጥለወጊ ማለት ነው ጥለወጊ ጦር አለ የእርግማን ዱላ ማለት ነው በነገራችን ላይ እሱ ዱላ ቤትሽ መተው ከተደበደበ ያ መንፈስ ጸበል ሄደሽ ካላስወጣሽው አሁንም ድረስ አብሮሽ አለ ማለት ነው እኔን አይነካኝም እኔ ስልጣን የለውም እንዳትዪ ምክንያቱም አልተቀበልሽውም እኔን አይነካኝም ብለሽ ተቀበለሻል እንደገናም ደግሞ እኔ ቡዳ አይደለሁም ብለሽ አንቺ ራስሽን በራስሽ አሳምነሻል አዎ ቡዳ ላትሆኚ ትችያለሽ ግን የቡዳ መንፈስ በልቶሽ በልጅነትሽ የተበላሽበት የቡዳ መንፈስ አብሮሽ አድጎ ሳትጸልይ ሳትጾሚ ሳትሰግጂ በነበርሽባቸው 7 ዓመታት ውስጥ አንቺ ላይ ኃይል አግኝቶ እንደገና ሌላ ልጆች ሊበላ ይችላል በቲክቶክ ላይ መውጣትሽ አንዳንድ ጊዜ ግልጽነትሽ እንደዚህም አይነት ሐሳብ እንደ አይነት ሂስም ሊያሰጥሽ ስለሚችል ተቀበዩ እንግዲህ ምን ማድረግ አይቻልም ይሄንን እንድናገር ያስገድደኝ ምንድነው አንቺ ቡዳ የለም ለማለት ነው የወጣሽው እንጂ እኔ ቡዳ አይደለሁም የሚለው ነገር መደምደም አትችይም ቡዳ የለም ሌላ ጉዳይ ነው ቡዳ አይደለሁም ሌላ ጉዳይ ነው አይገናኝም ሁለቱ ራሱ ተያያዥነት ያለው ሐሳብ ሊመስል ይችላል ቡዳ ስለሚለው ቃላት ስለምናወራ እና እኔ የለብኝም ማለትና ቡዳ የሚባል የለም ማለት ይለያያል አሁን እኔ የለብኝም ማለት ትችላላችሁ
የለብኝም የምትሉት ደግሞ ስለምትጾሙ፣ ስለምትሰግዱ፣ ስለምትጸልዩ ሊሆን ይችላል። ወይም ደግሞ ቤተሰቦቻችሁ የቡዳ ዘር አይደሉም ተብሎ ስለሚገመቱ ወይም ደግሞ እንዲህ አይነት ነገር በእናንተ ቤተሰቦች ስለሌለ እኔ ቡዳ የለብኝም ልትሉ ትችላላችሁ። ወይም በተዘዋዋሪ መንገድ ስለ ቡዳ ሲነገር አትቀበሉ ይሆናል። መንፈሱ ግን የለም ማለት አይደለም ነው። እናንተ እንደዚህ ስላሰባችሁ መንፈሱ የለም ማለት አይደለም። ስራውን እየሰራ ነው። በውስጥ በኩል ተደብቆ ስራውን ይሰራል። የቡዳ መንፈስ ምን እንደሆነ ለማወቅ ቡዳ ምንድነው የሚለው የጻፍኩትን መጽሐፍ ማንበብ፣ ስለ ቡዳ ደግሞ ያስተማርናቸውን ትምህርቶች በደንብ አድርጎ ገብቶ ማየት፣ ያንን በደንብ ቼክ ማድረግ። ቡዳ ምንድነው ብዬ 3 ተከታታይ ትምህርት አስተምራለሁ። ሚስት በባሏ ላይ የምታደርሰው ጉዳት፣ ባል በሚስቱ ላይ፣ ሚስት በልጆቿ ላይ፣ ልጆች በእናትና በአባታቸው ላይ የቡዳ መንፈስ ሲኖርባቸው የሚያደርጉትን ነገር ተከታታይ 3 ትምህርት አስተምራለሁ። ቡዳ ምንድነው 1 2 3 መምህር ተስፋ ያበራባችሁ ብትገቡ ታገኙታላችሁ። ይቺ ሴት ግን ተማሪው ሞተ ያሳዝናል አለች። ከዛ ግን እሷ ለምን ተጠረጠረች ነው? እሷ ለምን ጠረጠሯት? ምክንያታቸው ምንድነው? እንዴት እሷን እቺ የገደለችው ተባለ? ምን ፍንጭ አግኝተው ነው? ወይ ጠንቋይ ቤት ሄደው ነው? ወይ የሆነ ነገር የነገራቸው ሰው አለ? ምንድነው ምክንያቱ? በተለይ እዛ አካባቢ እዛ ህዝብ ላይ ማለት ነው ከመሬት ተነስተው ይሄ ነገር ሊያስቡት አይችሉም። ስለዚህ እቺ መምህርት ወይ እሷ ራሱ በቡዳ ከተበላሽ በኋላ ለ7 ዓመት ያክል የተቀመጠ የቡዳ መንፈስ እሷን መልሶ ቡዳ አድርጓታል፣ ወይ ደግሞ እውነትም በትክክል አልበላችሁም ይሄ ልጅ እሷን ቡዳ መንፈስም የለባትም። በጥርጣሬ ነው የመጡት። ማን እንደበላው ስላላወቁ እሷ ልትሆን ትችላለች ብሎ መጡ። ያ ማለት ግን ቡዳ የለም አያስብልም። ልጁ በቡዳ ተበልቶ እንደሞተ ማስረጃ ስላገኙ ነው ማለት ነው። እነዚህ ሰዎች መምህራኖች የሰጧት ማስተባበያ እሷ እንዳትቀየምና እንዳይደብራት ነው። የሆነ ሰው ሊያጠቁ ስለፈለጉ ያንቺን ቤት የደበደቡት ለዛ ነው። ለዛማ ከተፈለገ ጥይቱ ሀጎ ተኩሶ ወይም ደግሞ አንዲት ሴት ብላ እንድትጮህ ማድረግ ይችላሉ። ከዛ ያቺ ሴት ስትጮህ ደጅ ላይ ሲወጡ ያንን ሰው መያዝ ይችላሉ። ግዴታች ሴትዮ መጮህ አይጠበቅባትም። ስለዚህ በጥላ ወጊ ነው እሷም እንድትሞት ነው ያደረጉት። ግን አልሞተችም። እግዚአብሔር ጠብቋት። እቺ ሴት እንግዲህ ለታምር አለች። አሁንም ይኸው እንግዲህ በቲክቶክ ላይ እያስተማረች ነው፣ እየተናገረች ነው፣ ሐሳቧን እየገለጸች ነው። ግን ጥላ ወጊ እንደተላከባት ያስታውቃል። አንካሴ አድርገው በሬ እንደበደቡት ቤቴ እንዳለ ደበደቡት ነው ያለችው። ይሄ የጥላ ወጊ መንፈስ በህይወት በነፍስ ባይገላትም ማለት ስጋዋን ከነፍሷ ባይለያትም በህይወቷ ላይ ግን ሁሉ ነገር ጥላ ወጊ ሊሆንባት ይችላል። በህይወቷ ላይ ብዙ እንከን ሊያጋጥማት ይችላል። እሷ በባሏ ላይ ባሏ በሷ ላይ እስከ ሞት ድረስ ሊያደርስ የሚችል እስከ ፍቺ ሊያደርስ የሚችል ወይም ደግሞ ከባድ ጸብ ውስጥ ገብተው ደም እስከ መፋሰስ ሊያደርስ የሚችል ችግር ውስጥ ሊገቡ ይችላሉ። ያው ጥላ ወጊ ውስጥ ስለተደበቀ ቅድም እንዳልኳችሁ የመርካቶ አካባቢ አዲስ አበባ ላይ መምህርቷ በቡዳ ስለተበላች በይዋ ሳትሆን የተጋለጠችው ተበይዋ እንደገና ሌላውን ተማሪ በልተዋለች ማለት ነው። እና ልክ እንደዚህ አይነት ነገሮች ይፈጠራሉ። ብዙ ዓመት አብሮ በጓደኝነት መኖር ጥፋት አይደለም። ግን ችግር እንዳለበት የምታውቁት ጓደኛችሁ ወይም ደግሞ ችግር እንዳለባት የምታውቁት ጓደኛችሁ ካለች ጸበል እንድትሄድ መንገር፣ መንፈሳዊ ቦታ ላይ አብሮ መሄድ፣ እንድትሰግድ መምከር ነው እንጂ ያለባችሁ ዝም ብሎ አያረጉ ሸት ነው እንደዚያ ነገር አይሰራም ምናምን እያሉ የቡዳ ቤተሰብ እንደሆነች ቡዳ መንፈስ ያለባቸው ቤተሰብ እንደሆነች እያወቀች ነው ረጅም ዓመት አብራት የተቀመጠችው። እቤቷም ሄዳ አብራት ትበላለች። ችግር የለውም መብላቱ፣ በስማም ብላ በልታ ሊሆን ይችላል። ግን እሷ ላይ መንፈሱ ስራ ሰራ ነው። ለምን እሷ ላይ ከጓደኛው የመጣው የቡዳ መንፈስ ሌላ ተማሪ በልቶ እሷ ራሱ ጸበል ሄዳ ራሷን አድና ተማሪው ተመልሶ ወደ ትምህርት ቤት መጥቶ እንደገና እንደ አዲስ ነው እንግዲህ ትምህርት ቤት የተጀመረው። ያ ምንድነው መምህርቷ ልክ ይሄ ነገር እንደተጋለጠ ሲገባት ከትምህርት ቤት ጥላ ወጣች። የመጀመሪያዋቺ ዋና ቡዳ መንፈስ ያለባት እንደዚህ እኮ ተፈጠረ እንደዚህ ሆነ ስትላት ብን ብላ እንዲህ ነው አላለችም። ተነስታ ወጣች። ነገሩ ከባድ ነው። ስለዚህ እቺ መምህርት ምንድነው እኔ እንዲህ አይነት ነገር ስለደረሰብኝ ወይም ቡዳ ሳልሆን ሳልበላው ልጁን በልተሻል ተብዬ ስለተወነጀልኩኝ ለካ ብዙ ማህበረሰብ እንደዚህ ሳይበላ ነው በልተሃል ተብሎ የተወነጀለው። ስለዚህ ቡዳ የሚባል ነገር የለም እንድትል አደረጋት። እንደዚህ ነው። ባላጠፋችሁ ጥፋት እስር ቤት ታሰራችሁ ማለት ጥፋት አልጠፋም ማለት ነው። የሆነ ነገር አልተደረገም ማለት ነው። እንደዚህ ብሎ ማሰብ በጣም ሞኝነት ነው። ስለዚህ የቡዳ መንፈስ በጣም ድራማ ይሰራል። ሲስተማቲካሊ ልክ እንደዚህ አይነት ልጅ እንደዚህ እንድታስብ ሊያደርጉልህ ይችላል። ብቻ ለማንኛውም እቺ ልጅ በመሰረቱ የኛን ትምህርት የምትቃወም ሰው ናት። ሐሰተኛ አጥማቂያን፣ ሐሰተኛ መምህራን ብላ በእንደዚህ አይነት መልኩ ያደገች ሴት አፏን ልትከፍት ትሞክራለች። በጣም የሚገርም ናችሁ ነገር
ብዙ ቪዲዮቿን ይዣለሁ። አንድ ቀን የሷን ሙሉ ቪዲዮን አምጥቼ ማስተማሪያ ነው ማረጋት። ለምንድን ነው ይሄንን እንድናገር የሚያስገድደኝ? ሰው እንዴት በመናፍስት ተከቦ አድጎ እንዲህ አይነት ትምህርት የምናስተምረውን መምህራን እንዴት ይቃወማል? ቢያንስ እንኳን የሆነ ፍንጭ አገኛለሁ። እውነት ነው ይሄ ነገር ሲቆይ በደንብ ላዳምጥ ብላ እንዴት አታዳምጥም? እንዴት አታስተውልም ብዬ ሁሉ በጣም ገርሞኛል። ስለ መናፍስት ያብራራች በቲክቶኳ ላይ ምናልባት ፎሎወር ለማግኘት ይሁን ወይ ቫይራል እንዲወጣላት ወይ ታዋቂ ለመሆን አይዶን ነው አላውቅም፣ ብቻ ኢንፎርሜሽን ለማስተላለፍ ይመስለኛል። ግን እንደዚህ አይነት ነገር እንኳን የምታስተላልፍ ሲሆን እንዴት የኛን ትምህርት መረዳት አቃተት ብዬ ስገባ የአባ ገብረ ኪዳን ትምህርት ተከታታይ ናት። ጥሩ ደስ ይለኛል የእሳቸውን ትምህርት በማዳመጧ በጣም ነው ማከብራቸው ወዳቸው የእሳቸውን ትምህርት ማለት ነው። ግን አንድ ነገር አዳምጦ አመዛዝኖ እዚህ ጋር አለ ማለት እዛ ጋር የለም ማለት አይደለም የሚለው ነገር በደንብ ማመዛዘን ይሻላል። ብዙ ጊዜ ማስረጃ አድርጋ የምታቀርበው ድሮ ካሳለፈችው ታሪክ አምጥታ ነው እንጂ አንብባ አመዛዝን አይደለም። የሆኑ አባ ዘውዱ የሚባሉ ማቃቸው ሰው ነበሩ፣ ሞተው ተነሱ ተባለና ብዙ ተአምር ተፈጠረ ብላ የእሳቸውን ታሪክ አምጥታ ያንን የምታውቀውን ታሪክ ከማን ጋር ለማገናኘት ትሞክራለች? ዛሬ ከሚያጠምቁት ከሚያስተምሩት እና አጋንንት ከሚያስወጡት አባቶች ጋር ለማነጻጸር ትሞክራለች። እንዴ ይሁዳ ከዳ ማለት ቅዱስ ማቴዎስ ከዳ ማለት ነው እንዴ? ይሁዳ ተንኮለኛ ነው በማሳም አሳልፎ ይሰጣል ማለት ቅዱስ ዮሐንስም ቅዱስ ማርቆስ ቅዱስ ሉቃስ እነዚህም ሐዋርያት ልክ እንደዛ ናቸው ማለት ነው እንዴ? ከብዙ ኦርቶዶክሳውያን መምህራን መካከል ደብተራና አስማተኛ ጠንቋይ አስበርባሪ አለ። እንደገና ደግሞ እግዚአብሔርን ተከትለው ደግሞ ይሄዱ አሉ። ስለዚህ ልጅቷ በመንፈስ ኃይል ነው የምታወራው ብዬ አስባለሁ። ይሄ የኔ ሐሳብ ነው። መጥፎ ኢነርጂ ብላ በእንግሊዝኛ መጥፎ ኢነርጂ ዳርክ ኢነርጂ ብላ እንደምትለው ቡዳ መንፈስን ላለመግለጽ እኮ ነው። መጥፎ ኢነርጂ ሊኖር ይችላል አለች። በመሰረቱ መጽሐፍ ቅዱስ መጥፎ ኢነርጂ የሚባል ነገር ጽፏል? መጥፎ ኃይል የሚባል ነገር ጽፏል? የለም። እርኩስ መንፈስ ነው ያለው። በቃ ዳርክ ኢነርጂ መጥፎ ኢነርጂ ብሎ በሳይንስ ማጠጋጋት ማስታከክ አያስፈልግም። ይሄ ራሱ በቡዳ የመበላት ምልክት ነው። አልሸሹም ዞር አሉ ምንድነው? በቃ እዛው አካባቢ ነው። እዛው አጅሬው እንዲያውም ደስ እንዲለው የምትናገር ሁሉ ይመስለኛል ንግግሮቿ ሁሉ። እና ቡዳ አለ ብዬ አላስብም፣ ግን ዳርክ ኢነርጂ ወይ መጥፎ ኢነርጂ አለ ብዬ አስባለሁ። እናንተስ ምን ትላላችሁ? አርሚን ያለችው እንግዲህ መታረም የምትፈልጊ ከሆነ ትምህርታችንን ገብተሽ በደንብ አዳምጪ። በአንቺ ቪዲዮዎች ላይ በደንብ አድርጌ የምታወሪያቸውን ቪዲዮዎች በሙሉ እንዳለ ማስተማሪያ አድርጌ አመጣቸዋለሁ፣ ሙሉ በሙሉ ማለት ነው። ምናልባትም ይሄን ገጠመኝ እናንተ ስታዩት ቆይቶ ስለሚመጣ አስተምሬባትም ሊሆን ይችላል። ከዚህ በኋላ ብዙ ገጠመኝ ከፊቴ ስላለ ከኋላ ብዙ ገጠመኝ አሳልፌ ነው የመጣሁትና ሜቢ እሷን እስክታገኙት ድረስ እኔ ከተቀረጽኩበት ጀምሮ እናንተ እስክታዳምጡት ድረስ በማል ተጠቅሜበትም ሊሆን ይችላል ይሄን ቪዲዮ። እና ምንድነው ወደ ገጠመኙ ስንመለስ የቡዳ መንፈስ ከእንጀራ እናት ወደ ልጁ መጥቷል። የቡዳ መንፈስ ከእናቱ ወደ ልጁ መጥቷል። ልጁ በሁለቱም በኩል በመንፈስ ተጠቅቷል። እዚህ ጋር ሴትዮዋ ጠንቋይ ቤት ሄዳ ምን አደረገች? አብራን ከርት አደረገችበት። አብራን ከርት ምን ማለት ነው? ከቤት ብን ብሎ እንዲወጣ ወደ እናቱ የሚሄድ ወዴት የሚሄድ ብቻ ከቤት ይውጣልኝ የሚል ነገር ነው። በገዛ እጇ የገዛ ልጇን መተት ባረገችባት የእንጀራ እናት ወይም ጸበኛዋ በሆነች ሴት ልጇን አስባረረች ማለት ነው። እና እዚህ ገጠመኝ ውስጥ ሁለት ነገር ታገኛላችሁ። አንደኛ እቺ ልጅ እንጀራ እናት የተባለችው ልጅ ክፉ የሆነችው በማን ነው? በገዛ በዛች በተፈታች ሚስት ነው። እንደገናም ደግሞ ልጇንም ደግሞ ያሳደገችውን ልጇንም አባረረችው። ቢያንስ በተወሰነ ጊዜ አብረው ተቀምጠዋል አይደል? ያባረረችውም ደግሞ በመተቷ ቢሆንም ይሄ ልጅ እዛም ቤት እዚህም ቤት ባለው ነገር በቃ ደስተኛ ስላልሆነ አባቱን ጥሎ ወጣ፣ ጎዳና ላይ ሄደ፣ እብድ ሆነ። በቃ ማታ ሲመጣ ልጅ ታለ ጎረምሳ ይላል። እኔ እንጃ እኔ አላውቅም፣ ሙሉ ቀን አልመጣም አለች። ከዛ አልመጣም ማታ ድረስ አባትዬው ቁጭ ብሎ አደረ። ጠዋት ከእንቅልፍ ቀሰቀሳትና ልጅ የት ነው ያለው አላት። እኔ አላውቅም፣ የኔ ያደረስሽው ልጁን ካንቺ ጋር ጸብ ላይ እንደነበራችሁ ሰምቻለሁ፣ አምጪ ልጁን አላት። እኔ አላውቅም፣ እኔ እንዴት እንዳለም አላውቅም አለች። ከዛ የሰፈር ሰዎቹም ተጠሩ ምናምን፣ ኧረ ልጁ አልመጣም ተባለ። ከዛ ቢፈለግ በአፋልጉኝ ማስታወቂያ በምን ቢደረግ ሊገኝ አልቻለም። በእንግዲያውስ ይሄ ልጅ ከሞተ ካንቺ ራስ አልወርድም፣ የሆነ ነገር ቢሆን ካንቺ ራስ አልወርድም፣ አንቺን እፈታሻለሁ፣ እናቱን አገባታለሁ
አንቺንም አሳስርሻለሁ። እንዲያውም ልጁ ይሄ ልጅ ከሞተ ያረገዝሽው እንድታስወርጅ ይፈልጋለሁ። በቃ የሚናገረውን አያውቅም። የሰፈር ሰው ሁሉ በጣም ደነገጠ። በሚናገረው ንግግር ሰው ደነገጠ። ኧረ እንደዚህ አይባልም እንዴ ከጠፋበት ይመጣል ምናምን እያሉት እሷ ደግሞ ገብታ ታለቅሳለች ምናምን። ለምን እፈታሻለሁ ብሏታል። ደነገጠች። ከዛ እንዴት አርጋ ታምጣው? መጀመሪያ እስቲ ይፈለግ ተባለ። ሲፈለግ ሊገኝ አልቻለም። ለምን? በአብራን ከርት የሄደ ልጅ እንዴት ነው የሚገኘው? እንደገና ደብተራው ጋር በሳምንት ሄዳ ኧረ ሊፈታኝ ነው ሰውየው፣ ልጁን አጥፋልኝ ብዬ ነበረ፣ አሁን ደግሞ እባክህ ልጁን አምጣልኝ፣ እግረ መልስ በሚባለው ማለት ነው። አምጾተ ብሲት ነው ምናምን እያሉ የሚደግሙት ነገር አለ። ወይም ደግሞ ሴቷን መልሶ ማምጣት። እኔ ብዙም ባላቀውም ጥንቆልናው ግን ስሙን እንደዚህ ብለው ነው የሚደግሙትና ልጁን ወደ ነበረበት ወደ ቤቱ እንዲመለስ ድግምት ይደገማል። ሲደገም ልጁ በሁለተኛ ቀኑ ይመለሳል። ለምን? ሁለት ቀን የፈጀበት ምንድነው? ክፍለ ሀገር ሄዶ ስለነበር ነው። የሚገርማችሁ ጫካውንም በረሃውንም በእግሩ አቋርጦ ነው የመጣው። እናንተ አይኗን ላለማየት አባቱን ላለማግኘት እናቱን ጋር ላለመሄድ በሚል ሰበብ ነው ብን ብሎ ሄደው። ለምን ሄድክ ሲባል ግን ውስጥ ያለው መንፈስ ወዴት ነው የወሰደው? ወደሚፈልገው ቦታ። ልጁ የጫት ሱሰኛ እንዲሆን ጫት ወዳለበት በቃ ሱሰኞች ወዳሉበት ቦታ ነው ይዞት ሄደው። እዛ ቦታ ላይ ነው ራሱን ያገኘው። ለምን? ይፈልግ ነበር። ጓደኞቹ ትንሽ ሞክረውት ነበረ። እንደገና የእናቱ ደግሞ መንፈስ አለ። ከባሏ ጋር የተፋታችሁ ብያችኋለሁ። ቡና እያፈላች ትካድም ነበረ፣ ጫትም ትቅም ነበር። የእሷው መንፈስ ነው ልጇ ላይ ደግሞ ያረፈው እና ወስዶ የራሱ ህዝቦች መካከል ሊቀላቅለው ነበር። ይሄ ልጅ ግን በመሰረቱ እዛው ቢሆን ይሻለው ነበር ማለት ይሻላል። አንዳንዴ ስታስቡት ለምን ከመጣ በኋላ ከባድ ክፋትና ጥፋት ነው የተከናወነው። ልጁ በሁለቱም በኩል በመንፈስ ስለተጠቃ ሲመለስ ኖርማል የመጀመሪያ ባህሪው የለም፣ የመጀመሪያ ጸባዩ የለም። መጣ እንደ ማንኛውም ልጅ ገብቶ ቁጭ አለ። አባቱም የት ነበር ካለው በቃ እኔ ተበሳጭቼ ወጥቼ ነበር ምናምን አለ። በል አርፈህ ተቀመጥ ተባለ። እናትየዋም ሰምታ ነበረ። ልጁ ወስደሽ ነው ተብሎ ሲነገራት እኔ አልወሰድኩም አምጪ ልጄ ብላ ሁሉ መታ ግቢ ውስጥ። እንዲያውም በጣም ከባዱ ጸብ ይሄ ነው። መታ አንገቷን አንቃት፣ ሆዷን ሁሉ መታት። ልጄ የኔ ልጅ አጥፈተሽ አንቺማ አታረግዥም ብላ ባልየው በሌለበት ሰዓት መታ ሆዷን መታት። ጽንሱ የ4 ወር ነው ምናምን ጽንስ ወረደ። አያችሁ አሁን ያብዬ ንክክ ወደምዬ ልክክ ራሷ ያደረገችው ነገር ነው። መልሶ ራሷን ይጎዳት አይደለ? እንደገና በልጅ መውረድ ደግሞ በነፍስ ትጠየቃለች። አሁን ሌላ ደግሞ የምትጠየቅበት ነገር ሊመጣ ነው። ታመመችና አልጋ ላይ ተኛች። እቺ እንጀራ እናት የተባለችው ለምን ጽንሱ ሲወርድ ያው የ4 ወር ጽንስ ሲወርድ ደግሞ ከባድ ነው። እንዲያውም ዶክተሮች አንነካም ነው የሚሉት። እንደዚህ አይነት ነገር እኮ አንነካም፣ ከ3 ወር በላይ ከሆነ አንነካም ነው የሚሉት ይመስለኛል። አንዳንድ ጊዜ የ5 ወርም ያወርዳሉ ይባላል። ገንዘቡ ከጣማቸው ከባድ ነው። ቤት ሰራተኛ ይቀጠር ተባለ ቤት ውስጥ። ምክንያቱም የሚያበላው የሚያጠጣውም የለም፣ አባትየውም ምሳ የሚቋጠርለት የለም፣ ሴትዮዋም ታማተኝታለች፣ እሷንም የሚያስታምማት የለም። እና እፈታሻለሁ የሚለውን ነገር ሲያመጣ ነው እንግዲህ መልሳ ሄዳ ልጁን በአስማት ያመጣችው። በአስማት መልሳ ስታመጣው፣ በድግምት መልሳ ስታመጣው ልጁ ምን ባህሪ እንደሚኖረው አስቡ። የእናቱ ድግምት መንፈስ አለበት የመስተፋቀር፣ እንደገና ደግሞ አብራን ከርት አለበት፣ ቡዳውም አለበት፣ ያው ላይ ተበልቷል ልጁ። አሁን ደግሞ መልሶ እግር መልስ ደግሞ የሚባል ወደ ቤቱ ተበልሶ እንዲመጣ አለ። ሲመጣ ግን በጤንነቱ አይመጣም አይደለም። ቢላንስቶ ሊወጋትም ይችላል፣ ችግር ሊፈጥር ይችላል፣ ድንገት ሊማታም ይችላል ይሄ ልጅና ግን ተመልሶ ሲመጣ ያደረበት መንፈስ አጠቃላይ የጥቃቱ መንፈስ እንደ የዝሙት መንፈስ ነው ይሄ ልጅ። ገና በዛ እድሜው እንግዲህ አስቡት 17 18 ዓመቱ ነው ብላችሁ አስቡና በዛ እድሜው ገጠር ተደዋውላ አንዲት ምስኪን ልጅ ትመጣለች። ያቺ ልጅ እዛ ቤት መስራት ከጀመረች ከአንድ ሳምንት በኋላ ሴትዮዋ በተኛችበት አይኗ እያየ ልጅቷን ይደፍራታል። ይሄ ልጅ አበደች። አስጥሉልኝ ብትል የሚሰማት የለም። ምክንያቱም የሚኖሩት ቤት ውስጥ አጠቃላይ ድምጿ አይሰማም፣ ታማለች። እና ባደረገው ነገር ምንም አያዝንም። እና አፍሽን ትከፍቺናል፣ አባቴ ትነግሪውና አንቺም ደግሞ ትነግሪውና አሳይሻለሁ ብሎ ይወጣል። የቤት ውስጥ ጫት ይቅማል። አባትየው ሲመጣ ኖርማል ልጅ መስሎ ነው የሚታየው። እንደገና አሁንም ደግሞ ሌላ እቺ የተደፈረችው ልጅ ታመመችና ሌላ ቤት ሰራተኛ ተቀጠረ። ምንድነው የተባለው? ልጅቷ በደንብ አጋ ስራው ልትሰራ ስላልቻለች ሌላ ቤት ሰራተኛ ይቀጠር፣ እሷን ወደ ሀገሯ እስከመመለሳት ድረስ ተብሎ ተነገረ። ከዛ የቤት ሰራተኛ መጣች።
አሁንም የቤት ሰራተኛዋ ስትመጣ በጣም ትልቅም አይደለችም ህፃንም አይደለችም። ኖርማሊ ልጁ እድሜው ምንም እንኳን 17 18 ቢሆንም ፊዚካሊ ግን ትንሽ ገዘፍ ያለ ልጅ ነው። እንደ እድሜው አይደለም ሰውነቱ ማለት ነው። እንዲያውም ስትገምቱት ልጁ ምናልባት 22 23 ነው የምትገምቱት ሰውነቱን ስታዩት ማለት ነውና እቺም ሰራተኛ ስትመጣ እሷንም ይደፍራታል። መጨረሻ የቀረችው ማለት ራሷ እናትየዋ ነች የምትቀረውና አንድ ነገር ተናገሪና ገላችኋለሁ ነው የሚለው። አንድ ነገር የሆነ ነገር አጥፍቼ ነው ከዚህ ቤት የምወጣው አሳይሻለሁ እና ለምን እንደዚህ ታረጋለህ ብላ ስትለው አፍሽን ዝጊ፣ ዝም በይ፣ በቃ ክፉ ያረግሽኝ ራስሽ ነሽ ይላታል። መንፈሱም ነው የሚያወራው፣ እንደገና ልጁም ደግሞ ሁለቱም ናቸው የሚያወሩት። ሌላው ደግሞ መዝረፍ፣ እቃ ውስጥ አውጥቶ መሸጥ፣ ሱሰኛም፣ አጠቃላይ በቃ ቤት ውስጥ የሚያሳየው ነገር በሙሉ ክፉ የሆነ ነገር ነው። አንዲት ቃላት ተናገር፣ ስመጣ ስጋ ማግኘት እፈልጋለሁ፣ ጥሩ ምግብ እንዲቀርብልኝ እፈልጋለሁ ብሎ ከተናገረ መቅረብ አለበት። ካልቀረበ ይማታል። መጨረሻ ላይ ሲሰለቻት ለአባትየው ተናገረች። በቃ አልቻልኩትም ብላ ይኸውልህ ህፃኗን ልጅ ደፍሯታል፣ ሰራተኛዋንም ደፍሯታል። ሰራተኛዋም ሊሄድ እያለች ነው፣ ህፃኗም ወደ አገሯ ልመልሳት ነው እና ይሄ ልጅ እዚህ ቤት መቀመጥ የለበትም፣ ወደ እናቱ ላከው፣ እኔ አልችልም ከዚህ በላይ አለች። አበደ። እንዴት እንደዚህ ሊሆን ይችላል? እኔ አላቅም። ተመልሶ ከመጣ በኋላ ጥሩ ባህሪ የለውም። ከዛ ናስቲ ብሎ ጠርቶት ግቢ ውስጥ አስቀምጦ ምንድነው የተፈጠረው? ከቤት ወጥቶ ደጅ ላይ ማለት ነው። ምንድነው የተፈጠረው? ለምን ነው እንደዚህ የምታረገው ሲለው አላደረኩም፣ እኔ ምንም ያደረኩት ነገር የለም፣ ክፉ ሆናብኝ ነው። እንጀራ እናቴ አውቃ ነው ይሄን የምትለው። እኔ ነክቼሻለሁ ብሎ ሲጮባት ልጅቷ ላይ ኧረ አልነካኸኝም ማለች ልጅቷ። ትንሿ ልጅ ራሱ ሰራተኛውን ጋር ሄዶ ከአንቺ ጋር ጉዳይ አለኝ አላት። በፍጹም አልነካኸኝም ማለችው። ማለት ልጁ ላይ ያለው መንፈስ ሴቶቹ ላይ እየሄደ ምንድነው በቃ እንዳይመሰክሩ ተደፍሬ ያለው እንዳይሉ ነው ያደረጋቸው። ምን ያህል ተጽዕኖ እንደፈጠረ አያችሁት? እንደው ስላስፈራራቸው ወይ ይገለና ብሎ አስቦም አይደለም እንዴ። ከተደፈረች በኋላ ሰራተኛዋ ጥላ እንኳን አትወጣም። ከአንድም ሁለት የሶስቴ ነው ደገም አድርጎ የደፈራት። ጥላ መውጣት ትችል ነበረ። ወዲያው ነው አፍቀራው ነው እንዳይባል አይደለም፣ በፍጹም አይደለም። አንድ ጊዜ ግን የዝሙት መንፈስ ስለገባባት ከዛ በኋላ አንድ አፍዝ አደንዝዝ ነው። በነገራችን ላይ የዝሙት መንፈስ ራሱ እንደ አፍዝ አደንዝዝ ነው የሚቆጠረው። ከዛ በኋላ ነገሩን አርገው በልበል ነው የሚያሰኘው ማለት ነው። እና ይሄ ልጅ ጭራሽ እንደውም ልጅቷ ቶሎ ካልሄደች ወይ ካልታከመች ካልተመረመረች ችግር ነው ተባለ። ችግር ነው፣ ወደ ሀገሯ ትመለስ ተባለ። ወደ ሀገሯ ከተመለሰችም ደግሞ ልጅቷ እዛ ሄዳ ታረግዛለች። አስደፈራችሁብን ትባላለች። በኋላ እኛ ነው የምንሰደበው። ምን ይሻላል ብሎ ባልና ሚስት ይከራከራሉ። በቃ ልጅ ወደ ማን ይሄድ ተባለ? እናቱ ጋር። ወደ እናት ሂድ፣ እዚህ ላይ አልፈልግም አለው። ልታየኝ አትፈልግም? አዎ። በኋላ ግን በራስ ችግር እንዳይፈጠር በእኔ እናቴ ጋር መሄድ አልፈልግም፣ እዚህ ነው መሆን የምፈልገው አለ። እንዴ እያስፈራራኝ ነው እንዴ አለው። አዎ ምናምን ብሎ አባቱ እንደዚህ ንቅ አድርጎበት ይስታ ይሄን አፍንጫውን ሰበረው። አባትየው ደግሞ እድሜውም ትንሽ ገፋ ያለ ስለሆነ እንዴት እንደዚህ ሊማታ ቻለ ብሎ ገርሞት ጀሙን እየጠረቀ ቁጭ ብሎ ልጁ እዛ ጋር በቃ የሆነ እንዴት ነው እንደ ነብር ያደርገዋል፣ ይወራጫል። ልክ እናቱ ላይ የሚያየውን ባህሪ ነው ያየውና አንተ ልጅ ችግር አለብህ እንዴ? እና ልክ እንደ እናት ነው እየሆንክ ያለው፣ እንዴት እኔን ትመታኛለህ? እኔ እኮ አባትህ ነኝ አለው። እና ታዲያ አድጌያለሁ፣ በቃ አሁን በክብር ያትልጠብኝ፣ በቃ መብቴን እንፈልጋለሁ፣ እዚህ መሆን እንፈልገው፣ እኔ ነኝ መወሰድ ያለብኝ ካሁን በኋላ የት እንደምሆን ምናምን አለ። በቃ እሺ ችግር የለውም ሆነ አለና ደሙን ጠራረገ። ጠዋት ሲነጋ አባትህን መተኸዋል እኮ በቴስታ ብላ እናትየው ስትነግረው ደነገጠ። እኔ ተማትቻለሁ? አዎ መታኝ ነበር፣ ግን አፍ የሆነ ነገር ይሸት ነበር። ሐሺሽ ወስደህ ነበር እንደ ምናምን ሲለው እኔ አላውቅም ማለት ለካ የሆነ ነገር ይወስዳል። በቃ ልጁ ተበላሽቷል፣ ሌላ ነገር ውስጥ ገብቷል። መንፈሱን በራሱ ይዞት ይልም ብሎ በቃ በራሱ ሐሳብ ውስጥ ነው የሚወስደው። የሚያነበው መጽሐፍ የኢሉሚናቲ መጽሐፍ የነ ኦሹ የምናምን የፍልስፍና የምናምን መጽሐፍቶች ነው የሚያነበው። አያችሁ ሰይጣን ሲዘምን እየሰለጠነ ሲመጣ እንደዛ ነው የሚሄደው። እናትየው ላይ የነበረው ቡና ያፈላ የነበረው እዚህ ጋር ደግሞ ደብተራ ላይ ሆኖ ቅጠል ይበጥስ የነበረው መንፈስ ልጁ ላይ ሲመጣ ሌላ ነው መሆን የሚፈልገው። አገር በቀል እውቀት በሚለው ዮጋ፣ ሜዲቴሽን ምናምን ዩኒቨርስ ምናምን በሚለው ውስጥ ይገባና ሌላ ቅቅልና ጥብስ ያደርጋቸዋል። እና ልጁ በሽሽት እንዲያውም አስገድዶ በመድፈሩ ሳያፍር ሲነገረው እኔ በቃ አርኩታ አርጌው ኮና እንኳን አልኩት፣ እኔ ግን ማረግን አላውቅም ማለት ማረግን አታውቅም። በቃ እኔ ልጅ አስሬ ጸበል መውሰድ አለብኛል። አንቺ ልጅቷን ወደ ገጠር ላኪያት፣ ላታረግዝም ትችላለች።
አይ አይሆንም እኔ ጋር የምትቀመጠው እስከ 2 ወር ድረስ ሆዷ ማየት አለብኝ አለች እናትየዋ። ከዛ ልጁን ጸበል ወሰደና እናትየዋ አልጋ ላይ ተኝታ ህፃኗን አምጣና ወደ ገጠር ወደ ነበረችበት መለሳት። ቤቱን ነፃ አድርገው